ከዛ ወዲያው ሄድኩ። ሁለተኛ ቀን ሽንቱ ቆመ። ደም ነበር የሚያስታውቀኝ ከተውከቴ ጋር ምግብ አይረጋልኝም። እግዚአብሔር ሁሉም ቦታ አለ ብዬ አምኜ መጣ። እውነትም ተፈውሼ ይጃለሁ። ለኔ የደረሰ ጌታ ለእናንተ የሚድረስ ጌታ ኢየሱስ ዳንተ ያለ ማንም ጌታ ኢየሱስ ምንድን ነው የሆነልሽ? ብዙ ጊዜ ቁጭ ብዬ ነበር። 2 ዓመት ስራ እድል ከፈትላቻል ብለ ለስራ እድል ተከፍቶልኛል። ለ2 ዓመት የተዘጋ የሥራ በር ተከፈተ ያለሽ ነው። ስለሷ ልትመሰክር መጣች። እሺ ምንድነው የምታወሪው? እኔ ቤተክርስቲያን እንዲያንገናኝም ብዙም ቅርብ ለቅርብ ነው፣ ቤታችን አንድ ላይ ተያያዘ ነው። እንሂድላታለሁ ከተቀራረብን በኋላ ቸርች እንሂድ ምናምን፣ ቆይ ዛሬ ትለኛለች፣ ቆይ ነገ ትለኛለች። እና የሆነ ጸጉር ቤት ተሰራ ነበረ። ጸጉር ቤት እየሰራች እኔ ተከፍሏት ነበረ ምሰራ የሚመስለኝ እና በጣም ታሳዝነኛለች ሁኔታዋን ሳያት ማለት ነው። ካላት ነገር ከሆነ ከአንዳንድ ነገር ከዛ አንዳንዴ የመጣች እኔ ጋር ቡና ስናፈላ አብረን እያሳለፍን ምናምን ብስጭት አለች። ምን ሆነሽ ነው ሊዱ ምናምን ስላት፣ አይ ልጅቷ ከፍላ ማሰራት ትችላለች፣ ቢያንስ ቀጥራት ቢያንስ ብዙ እንኳን ባከፍላት 1000 ብር ወይ 500 ብር መክፈል ትችላለች። ያው ሰው አንዳንዴ ታውቃላችሁ የሆነ ነገር ሲኖረን ከኛ በታች ያለውን ሰው ዝቅ አድርገን ነው ማኖር ምንፈልገው። የሆነ ነገር አናስብም ለዛ ሰው ማለት ነው፣ ያ ሰው በቂ ነገር ስላለው ማለት ነው። ግን ማሰብ ያለብን በዚህ አጋጣሚ ዛሬ እኔ የሆነ ነገር ቢኖረኝ ትልቅ ነገር ቢኖረኝ ከኔ በታች ያለው ሰው እኔ ወደ ኋላው ያ ሰው ከኔ በፊት ሊቀድመኝ ይችላል። ለዛ ሰው ማሰብ አለብን። እና አንዳንዴ ካርድም የሆነ ነገር እንትን ትላለች። ከዛም በቃ ታየው ብለን አብረን መኖር ጀመር። በቃ እኔው ጋር ነው የምታሳልፈው፣ እኔው ጋር ነው አንዳንድ ነገር በቃ በጣም በቃ ጥሩ ሰው ናት በአጋጣሚ። ከዛን ይዣት መጣሁኝ። አንድ ቀን መጣች። ወይኔ ባጠገቤ ያለፈ ነው። በጣም ስትፈራ ነበር። እንዲህ ሲያልፍ እየተንቀጠቀጠኝ ነበር። ወይኔ መንፈስ ቅዱስ ዛሬማ ሳታገኛት ዛሬ ካላገኛት ነገ ላትመለስ ነው እያልኩ እየፈራሁኝ ነበር። ከዛም በስንተኛው ቀን እህትየው ሙስሊም እህት ናት፣ ይዘናት መጣት። እዚህ ጋር ያያችሁ ሰዎች እዚህ ጋር እንደው መንፈሱን ቢብሎ ምናምን ቤተሰቦቿ የሆነ የሚያመልኩት አምልኮ ምናምን አለ። በጣም ሲያስቸግር ነበር መንፈሱ፣ የልጅቷ መንፈስ። እንደምንም አለችና ልጅቷ እንደዛው ተነስታ እዚህ ጋር ሲጸለይላት ተነስታ ሄደች። ልጅቷም ወደ ሀገሯ ገባች። እሷን እንደገና ይዘናት መጣን። ይዘን ስንመጣ እውነትም እዚህ ጋር ጌታን ተቀበለች፣ ተጸለየላት። በስንተኛው ቀን መጣን። እኔ አሁን ስራ እውነት አለችኝ። እንደውም ይሄው እውነቴን ነው የምለው፣ እውነት እሱ ነብይ ታምራት ከሆነ ለኔ እስኪ ስራ ያገኝልኝ። አረ ተይ አንቺ ከእግዚአብሔር ጋር እየተሟገትሽ ነው። አረ እንደዛ አይባልም። እውነት አሁን የተናገርኩትን ቃል ያቃል ሲል መንፈስ ቅዱስ ይነግረዋል እያልኳት ነበረ። የዛለት እዚህ ጋር ስራ የሌላችሁ ተባለ። ብድግ አለች፣ ተጸለየላት። እሁድ ዕለት ነው አርብ ሐሙስ ዕለት ነው የመጣ ነው። አርብ ነው አለች። ቅዳሜ ዕለት ተደወለላት ለሰኞ ተዘጋጂ ተብላ። እውነት ራሱ አልመሰለንም። በቃ እኔ እውነት አለቀስኩ። እሷ ራሷ በጣም ነው የተሰማት። እና ዘይቱን እየተቀባሽ ምን እያለች እውነት ይሁን አለች። ይሄው ክብር ለኢየሱስ። እዚህ ቤት ትልቅ መንፈስ ነው ያለው፣ ትልቅ ጌታ ነው ያለው በእውነት ከፋር። እንደሷ የሥራ በር የበረከት በር የተዘጋባችሁ የእሷን በር የከፈተ ትልቅ በሮችን የእናንተን ከፍተዋል። ትመሰክራላችሁ። እኔ ባለፈው እዛ ጋር ቁጭ ብዬ ያለው ሆድሽ ላይ እባብ አለ እየተገለባበጠሽ ነው፣ እቺ ሴት የት እንደሆነ ተነስ አለክ። እባብ ብቻ ማለት ለምን በ3 ቀን አይቼ ማላቀው ነገር ነው። እንደማጸኔ ሁሉም ሽንት ያልይዝም አለ። ሽንት ራሱ እኔ እንደዚህ አይነት ታሪክ አይቼ አላቅም። ሆዴ ውስጥ እየተገለባበጠ ነው። ከዛ በኋላ ደግሞ ሽንቴ ማጸኔ ሽንት ያልይዝም አለ። ግራ ገብቶኝ እንደው ቤት ላይ ተኝቼ ያለው ብድግ ብዬ ተነስቼ መጣው። እንደየመጣው አልቆየም። እዛ ጋር ቁጭ ብዬ ትንሽ ማን እንደሆነሽ ስል ብድግ ብዬ ተነሳውና በቃ ከዚህ በኋላ ቆምብሻል፣ ሽንቱም በትክክለኛ ይሆናል፣ ችግር የለም ተፈወሰሽ። ከዛ ወዲያው ሄድኩ። ሁለተኛ ቀን ሽንቱ ቆመ። እኔ የሆነልኝ ህመም ነበረብኝ አሞኝ ብዙ ጊዜ ነው። በጣም ከብዙ ጊዜ በኋላ ግን ወደ 4 ቀን 5 ቀን ያክል እየባሰ መጥቶ ደም ነበር የሚያስታውቀኝ ከተውከቴ ጋር። ምግብ አይረጋልኝም ከውሃ በስተቀር። በኋላ ላይ ውሃው እምቢ አለኝ። ሁሉ ነገር አቃተኝ። ሞተ ሰው ነው ማየው። በጣም በቃ ከአቅሜ በላይ ሆኖ ነበረ። ሐኪም ቤትም ቢባል ከሐኪም ቤትም ጋር መጀመሪያ ላይ ሄጄ ስላየው ስላልሆነልኝ አሁን ሐኪም ቤት አልሄድም።
ፈውሴ ያለው እግዚአብሔር ቤት ነው። እሱ ባለ ጊዜ ፈውሰኛል ብዬ ስል ብዙ በጣም አንድ ወንድም አለ ብዙ ጊዜ የሚጸልይልኝና እሱ ጋር ሄዳለሁ ብዬ ነበር። የዛን ቀን የመጣው ስወጣ ወደዛ መሄድ አቅቶኝ ወደዚህ መጣሁ። እንደውም በእግሬ መምጣት አቅቶኝ በባጃጅ ነበር የመጣሁና እግዚአብሔር ሁሉም ቦታ አለ ብዬ አምኜ መጣሁ። እውነትም ተፈውሼ ሄጃለሁ። ለእኔ የደረሰ ጌታ ለእናንተ የሚድረስ። በሽታ ላይ ተፈወሹ? እንትን ጉበት ነው የሚባለው የአበሻ ሁሉ ጠጥቻለሁ። እሱም አልሆነልኝም። ከእንደገና እንደውም ከዚህ እቼ ከሀገር ቤት ደውያለሁ ሁሉ ሮብ ልፈወስ ዓርብ ዕለት ደውዬ እስኪ ያ የሚሰጠው ፍቃደኛ አይደለም፣ ግን በሱ ያኔ ይሻለኝ ነበረ። አምጥታችሁ እናንተ ጋር አድርጉና ወይ የሚሰራም ከሆነ እኔ መጥቼ ወስጄ እዚህ ጠጣለሁ ነበር ያልኩት። ግን ጌታ የለም እግዚአብሔር ይመስገን።